አምላክ እንኳን ቢፈቅድ አትሰምጥም የተባለችው መርከብ ጊዜው አሁን ካለንበት 125 ዓመት በፊት ዓለምን ጫፍ እስከ ጫፍ ወቸ ጉድ ያስባለ ክስተት ተፈጠረ። ፈጣሪ እንኳን ቢፈልግ ሊያሰጥማት አይችልም የተባለላት ትምክህተኛዋ መርከብ እንደ አውሮፓውያን የዘመን ቀመር አቆጣጠር ኤፕሪል 10 1912 የዋይት ስታር ላይን ምርት የሆነችው አርኤምኤስ ታይታኒክ ከሳውዛምፕተን እንግሊዝ በመነሳት መዳረሻዋን አሜሪካ ኒውዮርክ ከተማ ጉዞዋን ታደርጋለች። መርከቧ በካፒቴን ኤድዋርድ ጆን ስሚዝ እየተዘወረች ከሳውዛምፕተን ከተነሳች 4 ቀን ጉዞ በኋላ እንደተተኮሰ ጥይት እየተወነጨፈች ጨረቃ በሌለበት ድቅድቅ ምሽት ስትጓዝ በሰሜናዊ አትላንቲክ ውቅያኖስ ከ2200 በላይ ተጓዦችን ያሳፈረችው ታይታኒክ መርከብ ግግር የበረዶ አለት ጋር ተላተመች። በጥቂት ሰዓታት ውስጥ ከ700 በላይ ተሳፋሪዎችን በነፍስ አድን ጀልባ ተሸኙ። ይህ ቢሆንም ጨዋማው ውሃ በግጭቱ ሽንቁር ቂም አንግቦ እንደቆየ ደመኛ ሰርጎ በመግባቱ መርከቧን ከመሃል ወደ ሁለት ጎን አስኮነበሳት። ከ3 ሰዓት የተነቅነቅ ቆይታ ካደረገች በኋላ የዓለም ታላቋ ፈጣኗ አምላክ እንኳን ቢፈቅድ አትሰምጥም የተባለችው መርከብ ፈጣሪ ጉዞሽን ጨርሰሻል ያላት ይመስል ከ1500 በላይ ነፍሳትን ይዛ ወደ ጥልቁ ጨዋማው ውቅያኖስ ወለል ቁልቁል ተነጠፈች። የመጀመሪያም የመጨረሻዋን ጉዞ ቋጨች። ይህን መነሻ በማድረግ በነጮች አቆጣጠር 1997 ከ28 ዓመት በፊት በጄምስ ካሜሩን ተጽፎ ለእይታ የበቃውን የታይታኒክ ፊልምን ምንጊዜም የፍቅር ፊልም ሲባል በአይነ ህሊናችን የታይታኒክ ፊልም ፈርጦች ጃክ እና ሮዝ ብቅ ይላሉ። በሆሊውድ ታሪክ ግንባር ቀደም በመሆን ረብጣ ትርፍ ያስገኘውን ፊልም ተጋበዙኝ። Listen to me. I've got you. I won't let go. Now pull yourself up. Come on.